አመሰግናለሁ። ሰላም ጤና ይስጥልን ተመልካቾቻችን። የአዲስ ሚዲያ ኔትወርክ አዲስ ቴሌቪዥን የጄፎረ ፕሮግራም እንሆ ተጀምሯል። በዛሬው ፕሮግራማችን እንደተለመደ ሁሉ ሳምንቱን ጠብቀን ለኛ ማህበረሰብ ያስፈልጋል ብለን የምንላቸው ጉዳዮች ላይ ቆይታ እናደርጋለን። የመረጥኩት ርዕሰ ጉዳይ የይቅርታ ጉዳይ ነው። ይቅርታ እንግዲህ እንደ ማህበረሰብ፣ እንደ ግለሰብ፣ እንደ ተፈጥሮ ለብዙ ሰዎች የሚያስፈልግ ብዬ አስባለሁ። ከሰውም ተፈጥሮ ውጭ ላሉት ጭምር የሚያስፈልግ ጉዳይ ነው። ለዚህ ጉዳይ ይመጥናሉ፣ ሀሳባቸውን ደግሞ በደንብ ይነግሩናል ብዬ በአሰብኩት ልክ አንድ እንግዳ እዚህ ጋብዛለሁ። አቶ ኢያሱ በሬንቶ የፍልስፍና መምህር ናቸው። ከእሳቸው ጋር ቆይታ እናደርጋለን። አቶ ኢያሱን ወደዚህ ጋብዝ እናደርግና ቆይታ እናደርጋለን። በክብር ተቀበሉልኝ አቶ ኢያሱ። እሺ አቶ ኢያሱ፣ ቀደም ብዬ ሳስተዋውቅ ነበረ ዛሬ የምናወራው ስለ ይቅርታ ነው። ይቅርታን የምንመለከትበት መንገድ ምንድነው? እንደ ማህበረሰብ እንደው ይቅርታን እንዴት ያለ ሐሳብ ነው ብለን ነው የምናስበው? ወይም ደግሞ ለይቅርታ ያለንስ ቦታ ምንድነው? ይቅርታ በመሰረታዊ ይዘቱ እርቅ ማለት ነው። የተጋጨ ወይም ያልተግባባ አካል ሲኖር እሱን ለማግባባት የሚደረግ ፈቃድ የመግለጽ ነገር ነው። ዓላማው መሰረታዊ ይዘቱ እኔ አጥፍቻለሁ ወይም በእኔ ላይ ጥፋት አድርሰህ ነበረ ወይም አድርሰሽ ነበረ፣ ጥፋቱን ግን ይቅርታ አልፌዋለሁ ወይም ይቅር ብዬሻለሁ ወይም ይቅር ብዬሃለሁ ስንል ታርቀናል፣ በመካከላችን የነበረው ተሰብሮ የነበረው ድልድይ ተጠግኗል እንደማለት ነው። ብዙ ሰው ምን ይመስለዋል፣ እኔን ጨምሮ ማለት ነው፣ አንዳንድ ጉዳዮች በህይወታችን ሊያጋጥመን ይችላል። ምናልባት ይቅርታ ማናረግባቸው ጉዳዮች ሊፈጠሩ ይችላሉ። በወቅቱና በጊዜው እጅግ በጣም ቁጣ ላይ፣ ኃይል ላይ፣ ጉልበት ላይ ስለምንሆን እነኛን ነገሮች ለማለፍ አቅም ይጠይቃል፣ ጊዜ ይጠይቃል። አንዳንድ ጊዜ ደግሞ የገንዘብም የአእምሮም ብዙ ነገሮቻችንን ይጠይቁ ይሆናል እና በዛ ወቅት ያላደረግናቸውን ይቅርታ በሌላ ጊዜ ተመልሰን ስንመለከታቸው ግን ወደ መተው የምንሄድበት ጉዳይ አለ እና ይቅርታና መርሳት ልዩነታቸውን እስኪ እናንሳ። መርሳት ከተቻለ ሁሉንም መርሳት ይቻላል። የሰው ልጅ ግን አስተዋሽ ፍጥረት ስለሆነ ረስቶ ላይ ረሳ ይችላል እና ድጋሜ መነሳቱ የማይቀርባቸው አጋጣሚዎች ካሉ መርሳት አልተቻለም ማለት ነው። ይቅርታ ማለት ግን ተግባብተሻል፣ ተነጋግረሻል፣ ሸውደሽኛል፣ በድለሽኛል፣ ሆን ብለህ አጥቅተኛል ወይም ሳታስበው ገፍተኛል ወይም ከአንተ ቁጥጥር ውጭ በሆነ ምክንያት አንተን መሰረት አድርጎ እኔ ላይ የደረሰ ጥፋት አለ። የሀብት፣ የንብረት፣ የገንዘብ፣ የጊዜ ብክነት ሊሆን ይችላል። ይሄ ካንተ ቁጥጥር ውጭ ነው፣ ተረድቻለሁ። ቀድሞ ማስተዋል ግን ነበረብህ ወይም ነበረብሽ። ያን አለማድረግህ ትንሽ እኔ ላይ ክፋት፣ ቁጣ ፈጥሯል። ግን ይቅር እልሃለሁ ስንል ግን ሁለት መሰረታዊ ነገሮችን እያደረግን ነው። አንደኛው ራሳችን ጉዳዩን በደንብ ተረድተነዋል ማለት ነው። መረዳትን ይጠይቃል፣ ግንዛቤን ይጠይቃል፣ አስተዋይነትን ይጠይቃል፣ መርማሪ ህሊናን፣ አስተዋይ ልቡናን ይጠይቃል። ሁለተኛው ሌላው ሰው የመናገር እድል እንዲኖረው ወይም ሀሳቡን የመግለጽ እድል እንዲኖረው ፈቅደንለታል። ስለዚህ ሁለት ወይ ሪሌሽንሺፕ አለው ይቅርታ። ይቅርታ የሚጀምረው ብዙ ጊዜ ለበደለ ብቻ ነው ወይ? አንዳንድ ጊዜ ራሳችን ተበድለን ወይም ደግሞ ትክክል አይደለም ብለን የምንለውን ነገር ምናልባት እኛ በተረዳንበት መንገድ ትክክል አለመሆኑን አረጋግጠን ላንቀበለው እንችላለን። ስለዚህ አንጻራዊ ነው ማለት ነው። ጥፋቶቻችን አንጻራዊ ናቸው። ሚዳኝ አካል ስላለ፣ ሚዳኝ ባህል ስላለ፣ ሚዳኝ እምነት ስላለ እና ደግሞ የሰው ልጅ ራሱ ዳኛ ስለሆነ፣ ህሊናው ራሱ ዳኛ ስለሆነ ትክክል አይደለም ብለን የምናስባቸው ሀሳቦች ይኖራሉ እና ይቅርታ አንጻራዊነት ውስጥ መግባት አለበት ወይ? ብዙ ጊዜ ሰዎች ትተው ረስተው ጥለው የማይሄዱት እነኚህ ጉዳዮች ስለሚያስሯቸው ነው። በእኛ በባህላችን እንዲህ አይደረግም በእምነታችን ብለን የምናስቀምጣቸው ህግጋቶች ስላሉ ነው እና እንዴት ይታያል አንጻራዊነትና ይቅርታ? አንጻራዊ ከሆነ አንቺ ይቅርታ ጠያቂ ነሽ ወይም እኔ ይቅርታ ጠያቂ ነኝ፣ ተጠያቂ ነሽ ወይም ተጠያቂ ነኝ የሚል መንፈስ ይኖረዋል። የኔም ብቻ ተረዳ የሚል ስሜት ይኖረዋል። ስለዚህ ወደ ግል የመጎተት ነገር አለው። ከእርቅ ጋር ካገናኘ ነው ግን ወደ የጋራ ይመጣና አንጻራዊ ሳይሆን አማናዊ ምን ኦብጀክቲቭ የሚባል እንትን አለው። እርቅ ሲሆን ብዙ ነገሮችን ያሳትፋል። ቅድም እንዳልኩሽ በቀጥታ የተጠቁትና ያጠቁትን ብቻም ሳይሆን በዙሪያቸው ያሉትን በሙሉ የመሰብሰብ እድል አለው። ለዚህም ደረጃዎችን አልፎ ይሄዳል። አንደኛው በዳይና ተበዳይ እርስ በርሳቸው በቀልን ላለማድረግ ቆርጠው ተነስተዋል የሚለው የመጀመሪያው ነገር። ሁለተኛው የነበረውን ግንኙነት ወይም የተጋጨንበትን ሁኔታ አጥፍተን ወደ ጋራ አንድነት መጥተናል የሚል
ወደ ጋራ አንድነት መጥተናል ማለት መንገድ ላይ ብንገናኝ ሰላም እንባባላለን። ምናልባት እንደሌላ እንደማንም ሰው ልንገባበዝ እንችላለን ምናምን እንዳልፎ ያጅ ሰው ወይም ችግር ቢደርስበት በቃ ከሌ ነው ሲባል አይ እሱማ በድሎ ነበር አንልም። እንደ ሰፈር እንደ ወገን እንደ ዘመድ እንዲሆነ ሲባል በቃ እናርግ ምናምን ይባላል። ኖርማል ሆኗል ማለት ነው ሁለተኛ ደረጃ። ሶስተኛውና መሰረታዊ ደረጃ ግን አብረን መጓዝ እንችላለን ወይ የሚለው ነው። አንጻራዊነት የሚጠፋው እዚህ ላይ ነው። አብሮ መጓዝ ሲጀመር ነው። አብረን መጓዝ ማለት እኔ የምመኘውን የምፈልገውን ማስበውን የምኖረውን የምመርጠውን ምርጫ ያም ሰው ይመርጠዋል ይመኘዋል ያስበዋል ብሎ እንደማሰብ ነው። ፕሮዳክቲቭ ኮንፍሊክት ሪዞሉሽን ይባላል። ፕሮዳክቲቭ ማለት ከጥል ከበቀል ከኔጌቲቭ ወደ ነበረው መስመር ወደ አዎንታዊ ወደ አብሮ መሄድ ወደ አብሮ መጓዝ ወደ አንድ ነገር መጨመር ላይ ተባብረን ወደ መስራት ከመጣላት ከመጠፋፋት ፍላጎት ወደ አብሮ መስራት አንድነት ወደ ህብረት ወደ የጋራ ምኞትና ፍላጎት መጓዝን ይጠይቃል። ስለዚህ አንጻራዊ የምትየው እርቅ አንጻራዊ ነው፣ ይቅርታ አንጻራዊ ነው። ስለዚህ ማንም ሰው ከፈለገ ይቅርታ ይጠይቃል፣ ካላመነበት ደግሞ ይቅርታ አይጠይቅም ብለሽ የምታልፊው ነገር አይደለም። ያ የሁለታችን መናበብና መደማመጥ ሲጀምር ወደ የጋራ ጉዳይ መምጣታችን አይቀሬ ነው የሚሆነው ማለት ነው። ይሄን ያነሳሁት ለምንድን ነው እርቅ አንጻራዊ ነው የሚለውን ጉዳይ ግለሰቦችና ግለሰቦች ብቻ አይደሉም እርቅን የሚፈጽሙት ወይም ይቅርታ የሚጠያየቁት የሚደራረጉት እንደዛ ብቻ አይደለም። አንዳንድ ጊዜ ግጭቶቻችን ይሰፉና ግለሰብ ከማህበረሰብ ጋር ሊጋጭሉ ይችላል። ምክንያቱም እነኛ ግጭቶች አስተሳሰባዊ ሊሆኑ ይችላሉ፣ የፊዚካል ሊሆኑ ይችላሉ እና አንዳንድ ግለሰቦች ለየት ያለ ነገር ይሄ ኦድ የሆኑ ነገሮችን ስናደርግ ምንድነው ችግሩ ብለን ከተመለከትን ግለሰብ ከማህበረሰብ ጋር ከሀገር ጋር ጭምር ሊጋጭ ይችላልና እነኚህስ እንዴት ይታያሉ ከእርቅ ጋር? ትልቁ የግለሰብና የማህበረሰብ ግጭት የሚመነጨው ማህበረሰብ የጋራ እሴት፣ የጋራ አስተሳሰብ፣ የጋራ አንድነት፣ የጋራ ማንነት፣ አብሮነት፣ የባህል፣ ሃይማኖት፣ እምነት፣ አስተሳሰብ፣ የኢኮኖሚ፣ የፖለቲካ፣ የማህበራዊ ጉዳዮቻችን ተጠብቀው ይቆዩልን አይነኬ ናቸው የሚላቸውን ጉዳዮች ማስከበር ይፈልጋል። ግለሰብ ደግሞ በደረሰበት ገጠመኝ ሊሆን ይችላል፣ በሚፈልገው ፍላጎት ሊሆን በሚመኘው ምኞት ሊሆን ይችላል፣ ባለው ልምድ ሊሆን ይችላል፣ በህይወቱ ባካበታቸው ትምህርቶች ሊሆን ይችላል አፈንግጬ ልውጣ ማለቱ አይቀርም። ስለዚህ ግለሰብ ነፃነቱና የግል ፍላጎቱን ለማሳደድ በሚያደርግበት ሂደት ከማህበረሰቡ ጋር አስተሳሰብነት ጋር ሊጋጭ ይችላል። አሁን ይሄ እርቅ ያስፈልገዋል። እርቅ ቢያንስ ቅድም እንዳልኩሽ በመረሳትም ሊሆን ይችላል፣ በመተውም ሊሆን ይችላል፣ በመግባባትም ሊሆን ይችላል። ለምን ይሄን እምነት ያዝክ፣ ለምን ያንን መንገድ ተከተልሽ፣ ለምን እንደዚህ አሰብክ ብሎ ሳይሆን እንዲህ ከሆነማ እናወግዝሃለን የሚል የቁጣ መንፈስ የማሳደድ የማባረር መንፈስ ሳይሆን እስኪ ያንተንም ያንቺንም ሀሳብ እንስማው፣ የሚያደርገው አስተዋጽኦ አለው ወይ፣ በዚህ ላይ የጋራ እምነት ይዘን መከተል እንችላለን ወይ፣ ባንይዝ እንኳን አብረን መኖር እንችላለን ወይ። ምክንያቱም ሰውን ብዙ ነገሮች ያጋሩታል፣ አንዳንድ ነገሮች ሊያለያዩት ይችላል። ሃይማኖቶች ቢያጣላሽ፣ ቋንቋሽ፣ ተቋማቶችሽ፣ የኢኮኖሚ የምትውይበት ስራ ቦታ፣ አብሮ የሚውሉ ሰዎች ያገናኙሻል። እነዚህ ነገሮች ኢኮክሪቲክስ የሚባለው ሀሳብ ሰው የተፈጠረበትን መንገድ ማስተካከያ እንሰጠዋለን። እኛ ውበት ለመጨመር እንሞክራለን፣ ወይም የሆነ ነገር ቫልዩ አድ ለማድረግ እንሞክራለን። የሆነ ዛፍ መውጣት ከፈለገ እንዲህ ከሆነ እንዲህ ነው መሄድ ያለበት እንጂ አይ ጥሩ እንዲሆን እንዲስተካከል ቀጥ ብሎ እንዲወጣ ምናምን ብለን ለምን እናስረዋለን? መሄድ ወደሚፈልግበት ይሄድ። እኛ አስተካካዮች አይደለንም የተፈጥሮ የሚል አይነት ሀሳብ ያለው ነገር ማለትና ይሄኛው ሀሳብ ወደ ሰው ከሰው ጋር በሚያደርገው ግንኙነት ውስጥም የሚነሳ ነጥብ ነው ብዬ አስባለሁና ማስተካከያዎቻችን አይሆኑም ወይ? ብዙ ጊዜ ህጻናትን ስናሳድግ ሽማግሌዎች ወጣቶችን ሲመክሩ ግን ልክ ዛፉ እንደሚታረቀው እያረቁ ነው። ማህበረሰብ በተገነባ አካባቢ ውስጥ ሁሉም እንዲፈስ ይፈልጋል። ያቺን ቦይ ሁሉም ተከትሎ እንዲሄድ ይፈልጋል። አሁን እንግዲህ ያበጀነው የመፍሰሻ ቦይ ሰፊ ነው፣ ጠባብ ነው፣ ተገቢ ነው፣ ምቹ ነው፣ ጎርባጣ ነው ምናምን የሚለውን ማስተዋል ይጠይቃል እንጂ እንዲህ ያረኩት እኮ እኔ እኮ ላንተ አዝኜ ነው ድሮ ትምህርት ጎበዝ ተማሪ እንድትሆን ብዬ እኮ ነው ስደበድብህ የነበረው የሚል አጎት ይኖርሻል። ወይም እንዲህ ማረገው እኮ አንቺ ጥሩ ሰው እንድትሆን ብዬ ነው እንጂ አንቺን ልጎዳ፣ አንቺ ግን በውስጥሽ ይሄ ሰውዬ ድሮ ሲደበድበኝ ነበር ብለሽ አኩርፈሽዋል። ያቺ ቅጣት ብሎ እሱ ተገቢ ቅጣት ብሎ ያሰባት ነገር ለአንቺ ትልቅ እንትን ነች፣ በደል ነች። እና እናስተካክል ብለን በሌላ አማራጭ መሄድ አንችልም ወይ ብለሽ ደግሞ አሳቢነትን ይጠይቃል። ለዚህ ነው ይቅርታና እርቅ ከፍትህ ጋራ ከነጻነት ጋራ መያያዝ አለባቸው የሚባለው። ነጻነት ማለት ሰውን እስከፈለገው ድረስ እንዲሄድ ትፈቅጅለታለሽ። እንደገና ደግሞ ከዛ ተሻግሮ እኔንና ሌላውን የሚጎዳ ቦታ ላይ ደርሷል ብለሽ ስታስቢ ደግሞ ትንሽ ጎተት ታደርጊውና እስኪ በህግ አምላክ ወይም እስኪ እንመካከር፣ እስኪ ያስብበት ብሎ የጋራ ስሜትን የመፍጠር አለው። ከዛ ሁለተኛው ፍትሃዊነት ነው። ሶስተኛውና መሰረታዊ ነገር አካታች ነው ወይ አሳታፊ ነው ወይ
እኔ ላርቅህ ነው ስለው እሺ ግን እዚች ጋር ትንሽ እንዲህ መሆን ፈልጋለሁ ሲል ሆነሽ ግን እዚህ ጋር ደግሞ እንዳትደርስ እሺ እዚህ እንኳን አልደርስም ይገባኛል መግባባት መነጋገር ይቻላል ወይ የሚለውን ይጠይቃል። ምናልባት ለኛ በጣም ትልቅ ዳገት የመሰለን ነገር ለሌሎች በሌሎች አይነት ሲታይ ይሄ እኮ ቀላል ነገር ነው እንዲህ ብታልፈው እንዲህ ብትለው ብለው በቀላሉ ሊያልፏቸው ይችላሉና መጠን አለው ወይ ይቅርታ የምናደርግበት መጠን ልኬት አለው ወይ? እርቅ እንዳልኩሽ በጣም የጋራ ጉዞ ላይ አብረን እጅና ጓንት ሆነን የምንሄድበት ደረጃ ላይ የሚያደርሰን ነገር ስለሆነ እዚህ ጋር ይበቃል እዚህ ጋር ይቆረሳል ብለሽ አታስቢውም። ይሄ ማለት የግለሰቦችን ውስጣዊ ማንነት ያላገናዘበና ጥቅል አነጋገር ነው ያስብለው ይችላል። ነውም ደግሞ እንደየግለሰቡ ሲወረድ ይቻላል፣ ግን ሂደትን ይጠይቃል። ባንዴ ላትዩ ትችላለሽ። ዛሬ እዚህ ደርሰሻል፣ ከዛ ደግሞ እስኪ ከራሴ ጋር ልምከር፣ ከቅርብ ወገኔ ጋር ልምከር፣ እኔ ይቅር በማለቴ ሌሎች ሰዎች ምን ይሉ ይሆን፣ እኔ ይቅር ባለማለቴ ፈጣሪ ወይም ተፈጥሮ ምን ይለኝ ይሆን፣ ይቅር ባለማለቴ ራሴ ላይ ምን ይደርስ ይችላል እያልሽ ሂደትን ታበጅለታለሽ። ጥሩ አስታራቂ ቅድም እንዳልኩሽ ሽማግሌዎች ነው እየተከታተለ የቱ ጋር ነው በጣም ሲቪር የሆኑ ችግር እያለ መሄድ ነው። እና እርቅ እኮ ማለት ሁለት ሰዎች ብቻቸውን ቁጭ ብለው የሚያወሩት ሳይሆን በመካከል ሌላ የሚያግባባቸው አካል አለ፣ ያ ማለት ነው። በተለይ ይሄን ያነሳሁት ለምንድን ነው እኛ ይቅር እንድንባል የምንፈልጋቸው ጉዳዮች በህይወታችን ይገጥሙናል። ያጠፋናቸውም ጥፋቶች የተሰሙን ጥፋቶች ትክክል አይደለንም ብለን የምናስቀምጣቸው ጉዳዮች ይኖራሉ። በአንጻሩ ደግሞ ሌሎች በእኛ ምክንያት የተሰማቸውን ስሜት የምንመዝንበትና የምንመጥንበት አግባብ ደግሞ አለ። ከመንፈሳዊ ሀሳብ አንዱ ቀደም ብዬ ውይይቱን ከመጀመራችን በፊት እያወራን ነበረ። ይቅርታ ወንድምህ ስንቴ ይቅርታ እንዲያደርግልህ ትፈልጋለህ ሲለው ፈጣሪ አንተን ይቅር እንዲልህ በመጠንከው ወይም በፈለግከው መጠን የሚባል ሀሳብም አለና አቅም አለ ነው ይለዛ እንጂ የሃይማኖት አስተምህሮ ስሪትሽ እዛ ደረጃ እንድደርሽ ነው። እኛ ሀገር ላይ ያሉ የሃይማኖት ሰባኪያን ሲያወሩ ስትሰሚ የሚነግሩሽ ነገር አለ። እንደው ፈጣሪ እኮ ያልተገደበ ይቅር ባይ እኮ ነው። የሰው ልጅ እኮ ፈጣሪን ነው መምሰል ያለበት። መታደልን ይጠይቃል። ሁለቱንም ለመሆን ይቅርታ ለመባል ዝግጁ ሆኖ መቀመጥ እድልን ይጠይቃል። አንቺ ታድርሽ መሆን አለብሽ። ይቅር የማይባል በደልን ይቅር ማለትም መታደል ነው። የማይባልና ማለት የተቃርኖ ይመስላል አይደል? የማይባል ነገር የለም እንደማለት ነው። ምናልባት እኛ ብቻ እንዳናወራ ወደ ኦዲየንስም መለስ ብለን ሀሳባቸውን ብንቀበል መልካም ይመስለኛልና አሁን ያነሳነው መጠን አለው ወይ ይቅርታ? ስንት ጊዜ ይቅር ብላችኋል በህይወታችሁ? እና በጣም ከባድ የመሰላችሁ ጊዜ ያለፋችሁበት መንገድ ሊሆን ይችላልና እስኪ ሀሳብ ካላችሁ ወደኛ። እሺ፣ አመሰግናለሁ ስለተሰጠኝ እድል። አቶ ኢያሱ በጣም አስተማሪ የሆኑ ሀሳቦችን አንስተዋል እና እኔ ማንሳት የፈለኩት በዚህ ላይ ለሰው ልጅ በህይወት ሲኖር ይቅርታ ያስፈልገዋል። ምክንያቱም ይቅርታ መባል ነገር የመጣው በመጀመሪያ ጥላቻ ስላለ ነውና ጥላቻ ከሌለ ይቅርታ አለ ማለት አንችልም። የሰው ልጅ ደግሞ በህይወቱ እየኖረ በተለያየ መንገድ ሊጣላ ይችላል እና ያን ጥላቻ ደግሞ ማስቀረት የምንችለው በይቅርታ ነው። ስለዚህ በጣም አሪፍ ሀሳብ ነው የተነሳውና ይቅርታን ስናነሳ በመጀመሪያ እኔ በራሴ ማስበው ይቅርታ ባይደረግልን በዚህ ሰዓት እኛ ዝም ላንገኝ እንችላለን። እኔ ብበደል ራሱ ይቅርታ ካደረኩኝ ተጠቃሚው እኔ ነኝ የሆነው። ምክንያቱም ቂም ካለ ውስጤ ላይ የሆነ ያስቀመጥኩት ነገር ካለ ሰላም ማግኘት አልችልም። እንቅልፍን ሁሉ ላጣ ይችላል። ስራዬን በአግባቡ ላልሰራ ይችላል። ምክንያቱም የሆነ የተጎዳውበት ፓርት አለ ወይ የጎዳውበት ፓርት አለና በመጀመሪያ እኔ በራሴ የራሴ ውሳኔ ምንድነው ከሰው ጋር ከተቀያየምኩኝ በመጀመሪያ ደረጃ እኔ በድዬ ከሆነ በጣም አሪፍ ነው፣ እንደው ሂጄ ይቅርታ ጠይቋለሁ። ተበድዬ ከሆነ በመንፈሳዊ ደረጃ ለምሳሌ ሂጄ ይቅርታ መጠየቅ አለብኝ ማለት ነው። ስለዚህ በዛ መንገድ ሰላም መፍጠር ይቻላል። ጥቅማችን አንደኛ ለራሳችን ነው፣ ሁለተኛ ለቤተሰባችን ጥቅም ሊሆን ይችላል፣ ደግሞ ለሀገር ለማህበረሰብ ለሀገር አልፎ ሰላምን ሊፈጥር ይችላል የሚል ሀሳብ አለኝ። አመሰግናለሁ። ምናልባት ወንዴ እስኪ ልጠይቅ፣ ከጓደኞች ጋር በየደረጃው በየጊዜው ሌላ ሰው ያልገጠመው አንተ ደግሞ በጓደኝነት መካከል በቤተሰብ መካከል የሚገጥሙ ችግሮች ይኖራሉና ይቅርታ የምታደርግበት መጠን እስከምን ድረስ ይሄዳል? እኔ አሁን ብበደልም ይበርሉኝ። እኔ አንዳንድ ጊዜ አሁን ጓደኞቼ ሲያስቀሙ ሲበርሉኝ ማለት ነው
ተኮራርፈን ምናምን በቃ ብዙ ቀን ከቆየን በኋላ ከበደለኝ ይልቅ እሱ ይበልጥብኛል ለኔ ማለት ነው። ስለዚህ ማድረግ ያለብኝ በደሉን መቁጠር ሳይሆን በደሉን ከቆጠርኩኝ ማንም ሰው ፍጹም አይደለም። ገብቶሻል አይደለ? ሁሉም ሰው የሆነ ፓርት በቃ የሆነ ጉድለት አለው ሰው ልጅ ማለት ነው። ስለዚህ ያንን እኔ ማየት ያለብኝ ልጁን ወይም ጓደኛዬን እኔ እሱን ነው ማስቀደም ያለብኝ ማስበለጥ ያለብኝ። ስለዚህ ሰው የሚባለው ፍጥረት በጣም ከፍ ያለ ከመሆኑ የተነሳ ይሄ በደልን ቆጥረን ሰውን የምናጣበት ሳይሆን ሰውነትን የምናከብርበት መንገድ ነው ይቅርታ። መልካም። በተለይ ደግሞ የይቅርታ መሰናክል የሚባሉ ጉዳዮች ይኖሩናል። ቀደም ብዬ እያነሳው ነበረ። መጠን አለው ወይ ይቅርታ ወሰን አለው ወይ ስል መጠን አልባ ነው፣ ወሰን አልባ ነው። በተለይ ወንድ ያነሳው ጉዳይ በጣም ቀላል አይደለም። ሰው ከበደል በላይ ነው የሚለው ነገር ማለት ነውና ምንድነው የሚይዘን ጥሰን እንዳንወጣ? አንደኛው ነገር የተሸናፊነት ይመስላል። ይቅር ማለት ፍርሃት ወይም ፈሪነት ሊመስል ይችላል። ተበድያለሁና እኔ ይቅር አልልም፣ እንዲያውም የበለጠ ነው መበደል ያለብኝ፣ ጀግንነቴን ደፋርነቴን ማሳየት ይኖርብኛል የሚል የበቀል ስሜት ሊሆን ይችላል። አልደፈርም ባይነት ሊሆን ይችላል። ሁለተኛው ነገሮችን በደንብ አለመረዳት አላዋቂነት ሊሆን ይችላል። ማን እንደሚያድንሽ፣ ማን እንደሚቀብርሽ፣ ማን እንደሚገድልሽ አታውቂውም። እና አንዳንድ ጊዜ የቅርታን ጭጋግ የሚያለብሱት ነገሮች አለመረዳት፣ አለማወቅ፣ እብሪት፣ ቁጣ፣ የበቀለኝነት ስሜት ምናምን ሊሆን ይችላሉ። እና ደግሞ የራስን ክብርም አለመረዳት። እኔ እኮ በእግዚአብሔር በአላህ ወይም በፈጣሪ ልክ እንድቀመጥ ቅድም ወንድማችን እንዳለው እኔ እኮ በቃ ከሱ ነው መማር ያለብኝ ከማምነው አምላክ ነው የተማርኩት ብለሽ መረዳትን ጠይቅ። ይሄ እኔ ክብር ነው በቃ አለቀ። ከዛ በኋላ ያሉት ነገሮች ተጨማሪ ናቸው፣ ምንድነው ኢምንት ናቸው ባንቺ ህይወት ላይ። ይቅር ባይነት በዚህ መልኩ ልንረዳው እንችላለን። በዓለም አቀፍ ደረጃ የምናውቃቸው ታሪኮች አሉ፣ እጅግ በጣም አስገራሚ ታሪኮች። እንደኛ ማህበረሰብ ብቻ ሳይሆን በግለሰብ ደረጃ እንደው ዝም ብለን ካደመጥናቸው ካነበብናቸው ጉዳዮች ተነስተን የሆኑ ነገሮችን ስንመለከት እጅግ በጣም የሚከብዱ ከኛ ቁጥጥር ውጭ የሚወጡ ልምዶች አሉና ቀደም ብለህ እየነገርከኝ ነበር ደስ የሚሉ ታሪኮችና እነሱን የምናንሳቸው። ምክንያቱም ሄዶ ይሄ ፕሮግራም ሲያልቅ ወደ ራሳችን ወደ ግለሰብ ምን እያደረግን ነበር፣ ምናልባት አንዳንድ ቀን እኮ እቺን ማስታወሻ በመውሰዱ የተነሳ አንድ ሰው ተቀይመነው እድሜ ልካችንን ተለያይተን እንኖር ይሆናል። እንግዲህ ሰው ልጅን የሚያህል ነገር ስንት ነገር የሚቀያየር ነገርና እንዲህ አይነት ነገሮች ይኖራሉና እስኪ ልምዶችን እናንሳ። የግለሰቦች ህይወት ምን ያሳይሻል ስትይ ሰውነት የሆነ ቦታ ላይ በዚህ መልኩ ተገልጧል የሚል ምልክት ያሳይሻል እንጂ አጠቃላይ ሊሆን ይችላል። ዝም ብሎ እኮ ለወሬ ለሪቶሪክ የተደረገ ነው። ወይም ይሄን በምታደርግበት ወይም በሚያደርግበት ሰዓት ሰውየው ከአውት ኦፍ ጭንቅላቱን ተነጥቋል እንጂ እብድ ካልሆነ ይሄ እንዴት ይቅር ይባላል ምናምን ሊል ይችላል። አንድ የሩዋንዳ ግጭት ጊዜ በህይወቷ የቅርብ ዘመዶቿን ያጣች ኢማኬሌ ኤሌባዚጊ የምትባል ሩዋንዳዊት በዛ ጭፍጨፋ ወቅት ዘመዶቿን፣ ወንድሞቿን፣ አባቷና የቅርብ ዘመዶቿን የጨረሰ አስጨፍጫፊም በጨፍጫፊ ዋና አክተር የሚባለውን አካል አግኝታ ይቅር ያለችበት እንትን ጽፈዋለች መጽሐፏ ላይ። እና የእሷ ቅርብ ዘመድ የሆነ ሰው እነዚህን ጥፋተኞች ከሚከሱት ከሚያስሩት ሰዎች ውስጥ አንዱ ይመስለኛል ጠራትኝ። ማኬሌ እንግዲህ ሀገራችን ተረጋጋች፣ ወንድሞችሽና ወንድሞቻችን በመሞታቸው በጣም አዝናለሁ። ነገር ግን አሁን ዛሬ የማገናኘሽ ሰው ዋናውን ጠላትሽን ነው፣ የፈለግሽውን ማለት ትችያለሽ ብሎ ያገናኛቸዋል ፊት ለፊት። እና ሰውየው የሚጠብቀው የሌለ ስድብ እንድትተፋበት ምናምን ነው፣ የሆነ የሌለ ነገር እንድትናገር ነው። እሷ አየችው። አንተ ነው የገደልከው፣ እጄን አንስቼ ደረቱ ላይ አድርጌ ይቅር ብያለሁ ብየው ነው የሄድኩት አለች። ከዛ ዘመዷ በጣም እንትን ይላል፣ እንዲህ ያልጠበቅኩ ምናምን ይላል። ይሄ ትልቅ ታሪክ ነው። የአና ማስታወሻ ስታነቢ መጨረሻ ላይ እንደምታገኙ እንደዚህም ሁሉ ሆኖ የሰው ልጆች በሙሉ መልካም ናቸው ብዬ አስባለሁ ትላለች። እቺ ብላቴና ስንት ነገር ውስጥ እንዳለፈች ታሪኳ ያሳያል። እንደዚህም ሁሉ ሆኖ የሰው ልጆች ሁሉ መልካም ናቸው ብዬ አስባለሁ ማለት ምን ማለት ነው? ይቅርታና እርቅ ይሄንን የሰዋዊነት መልካምነትን አጉልቶ የማሳያ መንገድ ይመስለኛል። ስለ ሽምግልና አካሄዶቻችን፣ ስለ እርቀ ሰላማችን
በጣም ብዙ ጥናቶች አሉ። እጅግ በጣም ብዙ ጥናቶች እነኛ የእርቀ ሰላም የይቅርታ የሽምግልና አካሄዶቻችን በሙሉ አንዳንድ ጊዜ በአንድ ማህበረሰብ ውስጥ ብዙ አይነት የእርቅ አይነት ራሱ ይኖራል። እንደ ሀገር ካየነው ደግሞ እልፍ ነው። በጣም ብዙ መንገዶች አሉን እርቀ ሰላምን ለማምጣት እርቅን ለማምጣት ሰላምን ለማምጣት ይቅርታ ለማድረግ ታናናሾች ታላላቅ ይቅርታ እንዲሉ ታላላቆችም ዝቅ ብለው ታናናሾችን ይቅርታ እንዲጠይቁ የሚያረጉ ብዙ አካሄዶች አሉን። ግን ደግሞ እሱ ስርጸት ባለው ሁኔታ ደግሞ አይታይም። የትኛውም የኢትዮጵያ ማህበረሰብ ውስጥ ሄደሽ እምነት እኛ በምንመለካው መለኪያ ሃይማኖት እንዲህ አይደለም ብለሽ ብትጠይቂያቸው ዘይናው በፈጣሪና በፍጡር መካከል እርቅ መኖር አለበት ብለው ነው የሚነሱት። ቦረና ኦሮሞ ላይ የተሰራ አንድ ጥናት አንብቤ ያለሁኝ ዋቃ ሲቆጣ መሬት ስታዝን ነው ድርቅ የሚመጣው ማለት ነው። ስለዚህ እኛ ብናጠፋ ነው እንጂ እንዲህ ሆነው ለብዙ ነገሮች ክብር ትሰጫለሽ። ዱበርቲ ምናምን ሄደሽ ብትጠይቂ ዝናብ ምናምን አልዘንብ ቢል እርፎ መረባ የሚሉት የኛ እናቶች ዝም ብለው አይደለም። ከማን ጋር ነው እርቅ የሚፈለገው? ዝናብ ካልዘነበ ቤት አንገባም አሉኝ አንድ ሽማግሌ ሴትዮ። የሆነ ጥናት ልናጠና ሄደን ኢንተርቪው ያደረግን ስንጠይቃቸው እንዴት ነው ዱበርቲ ምናምን አልናቸው። ዝናብ ቢቀር ዝናብ ሳይዘንብ ቤታችን አንገባም ብለን 7 ቀን እና 7 ሌሊት እዛው ቁጭ ብለን ስንል በመጨረሻ ኃይለኛ ዝናብ ዘነበሉ። ምንድነው እየፈለጉ የነበሩ እነዚህ ሰዎች? አጥፍተን ከሆነ ምን አድርገን ነው ዝናቡን ስጠን እንጂ ምናምን። ይሄ በህይወት ያሉ እናት ናቸው የነገሩኝ። ዘነበላችሁ? አዎ ዘነበልን። እንዴት ዘነበላችሁ? ጠየቅ ነው ሰጠን ነው። ይሄ ቀላል ይመስልሻል? አንድምታቸው አንድ ነው። የትም ቦታ ሄደሽ ጠይቂ ዝም ብለሽ ጋምቤላ ሂጂ፣ ጋሞ ጎፋ ሂጂ፣ ኤርትራ ሂጂ፣ ትግራይ ሂጂ፣ የትም ቦታ ሂጂ፣ አማራ ጎጃም ሂጂ ምናምን የትም ታገኘዋለሽ። ይሄንን አንድምታቸው አንድ ይመስለኛል። ለኔ ነው ዝም ብሎ ትዝብት ነው። ይሄ ሰውዬ ምንድነው እኛን አይገልጸንም የሚል ሰው ካለ የሚገልጸው ማንነቱን ያሳየን ያስነብባል። ሀሳባችንን እየጠቀለልን ነው። መነሻ ላይ ያስቀመጥኩት ጉዳይ ነበር ከራስ ጋር ከተፈጥሮ ጋር እንደዚሁም ደግሞ እርስ በራስ ደግሞ ከራሳችን እኛን ከሚመስለን ፍጥረት ከሰው ልጅ ጋር የምናደርገው እርቅ ወይም ደግሞ ይቅርታ የምንለዋወጥበት መንገድ የኛን ጉዳዮች ብቻ ሳይሆኑ አካባቢን ጭምር የሚያድኑ ተፈጥሮን ጭምር የሚያክሙ ይሆናሉ እያልኩ ነበርና በዚህ ጉዳይ ላይ መነሳት ያለበት ነገር ካለ እናንሳ። ለምንድነው ችግኝ እንትከል ብለን ዘመቻ ይወጣ ነው? ተራቁታለች መሬት እንካሳት ነው የሚመስለው አይደል? ልብ ካለን እንካስ ነው እንጂ ብርቱካንና ሙዝ ተክለን ነገ ፍሬው ልንቆርጥ ከሆነ በጣም ሰልፊሽ ነን ማለት ነው። እነከሌ ተበድለዋልና ይምጡ። ለበቀል ስሜት ከሆነ እነከሌን የምናመጣው ሌላ ጥላቻ ነው የምንፈጥረው ብዬሻለሁ። ከሌ ወይም እነከሌ በታሪክ አጋጣሚ እንዲህ አይነት በደል ደርሶባቸው ከሆነ ይኸውልሽ ሁላችንም ቅጠል ይዘን ይቅርታ ጠይቀን ከዛ በኋላ እነሱ ደግሞ እኛን ይቅር ብለው ወይም ይቅርታም ጠይቀው እኛም እንኳን አጥፍተን ነበር ተባብሎ ሁሉም ሰው ተነስቶ ሆብሎ በጋራ ለመሄድ ያቺ ጠባብ መንገድ ታስፈልጋለች። የምልሽ ዝም ብሎ በየአቅጣጫው እንዳይበተን ማለት ነው። ሰፊ ቢሆን ያቺ መንገድ እንታረቃለን አንታረቅም እንደ ያቺ ሀረሯ እንዲህ አይነት ነገሮች ይጠይቃሉና ግጭቶቹ ብዙ ናቸው። ሌላ ጥናት የሚጠይቁ ሌላ ውይይት የሚጋብዙ ብዙ ሰው እንዲናገርባቸው የሚፈቅዱ ጉዳዮች ናቸው። እዚህ የተገኛችሁ ሁላችሁም በጣም ነው የምናመሰግነው። ዛሬ የተነጋገርንበት ጉዳይ ይቅርታ መሰረት አድርገን ግን ደግሞ ከይቅርታ ሀሳብ ውስጥ ልናነሳ የወደድናቸውን በተለያዩ መንገዶች ያነሳን ይመስለኛል። አቶ ኢያሱ እዚህ መጥተህ ሀሳብን ስላካፈልከን ሁሌም ደግሞ ሀሳብ ላይ አንዳች ነገር ጨምረልን ብለን ስንል ሁልጊዜ ፈቃደኛ ስለምትሆን ከልብ ነው በጣም ማመሰግነው። እዚህ ስለመጣ ደስ ብሎኛል። እዚህም የተገኛችሁ ሁላችሁም ከልብ እናመሰግናለን። በየቤታችሁ ሆናችሁ ጄፎረን እየተከታተላችሁ ያላችሁ ውድ ተመልካቾች ከልብ እናመሰግናለን። ጄፎረ ሁልጊዜ ሀሳቡ በቤት ውስጥ ሆነ የሚከታተሉ ሰዎች እንደው እንደ መነሻ አድርገው ከቤተሰብ ጋር ከጓደኛ ጋር አንዳንድ ጊዜ ደግሞ ሰው ብቻውንም ሆኖ ቢመለከተው ከራሱ ጋር እየተነጋገረ አንዳች ሀሳብ በህሊናው ጭሮ ማለፍ ነውና ቅዳችን እሱን እንዳገኛችሁ ዛሬም ደግሞ ተስፋ እናደርጋለን። ሳምንት በሌላ ፕሮግራም ጄፎረ ወደ እናንተ ይደርሳል። ፕሮግራሙን አሰናድቼ ወደ እናንተ ያቀረብኩት ፍሬውት ወንድሙ ከመላው እዚህ የሚገኙ በጣም ብዙ ካሜራማኖች ጋር ቆይታ አድርገን ነበረ። ሌሎች ፕሮግራሞች ይቀጥላሉ። ሰናይ ሳምንት ይሁንላችሁ ላለሁ አመሰግናለሁ።